ሰላም ዩናይትዳውያን እንደምን አላችሁ? እንደምን አድራችኋል? የዛሬስ የማንቸስተር ጉዳዮች ምን ምንድን ናቸው እንመለከታለን። እንደምታውቁት ፕሪሲዝን ጨዋታዎችን እያደረገ ይገኛል ክለባችን ማንቸስተር ዩናይትድ። እስካሁን 2 ጨዋታዎችን አድርጎ አንድ አሸንፏል፣ አንድ ተሸንፏል። አሁን ከአትሌቲኮ ማድሪድ ጨዋታ በፊት እስከ አሁን ድረስ በቅድመ ውድድር ዘመን ዝግጅት ላይ ያልተሳተፉት 15 የማንቸስተር ዩናይትድ ዋና ቡድን አባላቶችን እንመለከታለን። አሰልጣኝ ካሪክ ከሚጠበቀው ከአትሌቲኮ ማድሪድ ጨዋታ በፊት በዚህ ክረምት በርካታ የማንቸስተር ዩናይትድ ዋና ቡድን ተጫዋቾች ወደ ካሪንግተን እስኪመለሱ ድረስ አሁንም በመጠባበቅ ላይ ይገኛል። የ45 ዓመቱ የማንቸስተር ዩናይትድ አሰልጣኝ ከሳምንታት በፊት ከዓለም ዋንጫው ፋይናል በፊት ማለት ነው የሬድ ዴቪልስን የክረምት ቅድመ ውድድር ዘመን ጉዞ ጀምሯል። ዩናይትድ እስካሁን 2 የቅድመ ውድድር ዘመን ጨዋታዎችን ከሬክስሃም እና ከሮዘንቡርግ ጋር ያደረገ ሲሆን በአሁኑ የቱር ፕሮግራሙ ደግሞ 4 ጨዋታዎች ይቀሩታል። ዩናይትድ በሬክስሃም ላይ 1-0 ከተሸነፈበትና በሮዘንበርግ 5-0 ከረታበት ጨዋታ በኋላ ዩናይትድ ኢንፎከስ እስከ አሁን ከቡድኑ ዝግጅት ውጭ የሆኑትን የዋና ቡድኑን ተጫዋቾች በሙሉ ዝርዝር አዘጋጅቶ ነበረ። እሱን ስመለከትም የማንቸስተር ዩናይትድ እንግዲህ በአጠቃላይ በግብ ጠባቂ ረገድ የሚታዩ ነገሮች ይኖራሉ እና አልታይ ባይንደር ከቱርክ ብሔራዊ ቡድን ጋር ከነበረበት የ2026 የዓለም ዋንጫ ቆይታ በኋላ በቅርቡ ወደ ካሪንግተን የልምምድ ማዕከል ተመልሷል። ካርል ዳርሎ ከግብ ጠባቂዎች ማለት ነው። እሱም በክረምቱ በነፃ ዝውውር የፈረመ ሲሆን አነስተኛ ሕክምና ካደረገ በኋላ አሁን ላይ በልምምድ ላይ ይገኛል። የማንቸስተር ዩናይትድ ተከላካዮችን ከተመለከትን ዲያጎ ዳሎት አሁንም ከፖርቹጋል ጋር በዓለም ዋንጫ ላይ ከተሳተፈ በኋላ የተራዘመ እረፍት ተሰጥቶታል። እንደዚሁም ማቲያስ ዴሊት በጀርባው ላይ ባጋጠመው የጉዳት ምክንያት የማገገም ሂደት ላይ ነው የሚገኘው። ለዛም እንግዲህ እረፍት ላይ ነው። በካሪንግተን የግል ማገገሚያ ፕሮግራም ላይ ይገኛል። ሊሳንድሮ ማርቲኔዝ ሊቻ ከአርጀንቲና ጋር የዓለም ዋንጫ ፋይናል ከተጫወተና በውድድሩ ላይ ባጋጠመው አነስተኛ ጉዳት ምክንያት ለማገገም እንግዲህ ጊዜ ተሰጥቶታል፣ እረፍት ተሰጥቶታል። ኑሳየር ማዝራዊ ሌላኛ ነው። ኑሳየር ከሞሮኮ ጋር በዓለም ዋንጫ ላይ በመሳተፉ ምክንያት የዩናይትድን የመጀመሪያ 2 ቅድመ ውድድር ዘመን ጨዋታዎች አምልጠውታል። የማንቸስተር ዩናይትዱ አማካዮች ብሩኖ ፈርናንዴዝ ልክ እንደ ፖርቹጋላዊ ቡድን አጋሩ ዳሎ ሁሉ ብሩኖ ፈርናንዴዝ በዚህ ክረምት በሰሜን አሜሪካ በነበረው የዓለም ዋንጫ ምክንያት ከካሪንግተን ርቆ ቆይቷል። ኮቢ ማይኑ ሌላኛው ነው። ማይኑ ከእንግሊዝ ብሔራዊ ቡድን ጋር በዓለም ዋንጫ ላይ የነበረ ሲሆን እንግሊዝ ፈረንሳይን አሸንፋ 3ኛ ደረጃ ከመያዟ በፊት አነስተኛ የጀርባ ጉዳት አስተናግዶ እንደነበር ይታወቃል። ከክለባችን ጋር ሊለያይ እንደሚችል በስፋት ሲነገር የነበረው ማኑኤል ኡጋርቴ ሌላኛው ነው። ኡጋርቴ ከዩራጋይ ጋር በዓለም ዋንጫው ላይ የነበረ ሲሆን በግራ ጉልበቱ ላይ ባጋጠመው ጉዳት ምክንያት ስኬታማ ቀዶ ጥገና አድርጎ አሁን ላይ ከሜዳ ርቆ ይገኛል። አዲሱ ፈራሚ ወይ ለማንቸስተር 2ኛው ፈራሚ ማለት ነው ዩሪ ቴሊማንስ በዚህ ክረምት አዲስ የፈረመውን የማንቸስተር ዩናይትድ ተጫዋች ሆኗል። ዩሪ ከቤልጅየም ጋር በዓለም ዋንጫ ላይ በመሳተፉ ረጅም እረፍት ተሰጥቶታል። የማንቸስተር ዩናይትድ አጥቂዎችን ከተመለከትን አማድ ዲያሎ በዚህ ሳምንት ከአልታይ ባይንዲር ጋር ወደ ካሪንግተን ተመልሷል። የኮት ዲቫሮ የክንፍ ተጫዋች ከዓለም ዋንጫ መልስ ልምምድ ጀምሯል። ማርከስ ራሽፎርድ ልክ እንደ እንግሊዛዊ የቡድን አጋሩ ኮቢ ማይኖ ሁሉ ማርከስም በዓለም ዋንጫ ግዴታው ምክንያት ከካሪንግተን እና ከቅድመ ውድድር ዘመን ጉዞ ውጭ ሆኖ ቆይቷል። ማቲያስ ኩኛ ሌላኛው ነው። ኩኛ ከብራዚል ጋር ለመጀመሪያ ጊዜ በዓለም ዋንጫ ላይ ከተሳተፈ በኋላ በዚህ ክረምት እረፍት ወስዷል። የተራዘመ እረፍት ተሰጥቶታል። ቤንጃ ሺሽኮ በዚህ ክረምት ከስሎቫኒያ ጋር በዓለም ዋንጫ ላይ ያልነበረ ቢሆንም የማንቸስተር ዩናይትድ አጥቂ ባጋጠመው የማያቋርጥ የታችኛው እግር ጉዳት ምክንያት የመጀመሪያውን የቅድመ ውድድር ዘመን ዝግጅት አምልጦታል ማለት ነው። እነዚህ አሁን ቀጣይ ከአትሌቲኮ ማድሪድ ጋር በሚኖረው ጨዋታስ ያው ይኖራሉ ወይስ የሚለውን የምንመለከት ነው የሚሆነው። እስካሁን ግን ረዘም ያለ እረፍት ስለተሰጣቸው ምናልባት ሊያደርሱ የሚችሉበት እድል ሰፊ ሊሆን ይችላል ማለት ነው። ሌላኛው ጉዳይ ስንመለከት የሉዊስ ሆል ጉዳይ ነው። ሉዊስ ሆል በማንቸስተር ጋር ወይም ደግሞ ከዩናይትድ ጋር ስሙ በተደጋጋሚ ሲያዝ የነበረ ተጫዋች እንደሆነ ይታወቃል። እንደዚህም ስንመለከት ይህ ተጫዋች ባለፈው ሳምንት በተካሄደው የኒውካስትል አዲስ የሜዳ ውጭ ማሊያ ማስታወቂያ ፕሮግራም ላይ በግንባር ቀደምትነት ታይቷል ሲያስተዋውቅ። በጋዜጣዊ መግለጫው ላይ የተጠቀሰው ብቸኛው የኒውካስትል ተጫዋችም እሱ ነው። መግለጫውም እንግዲህ በደንብ ከልጅነት ጀምሮ ደጋፊ እንደሆነ ነው የሚገልጸው። ብዙዎች ሆል በማሊያ ማስታወቂያው ላይ የተሰጠውን ትልቅ ቦታ ተከትሎ በኒውካስትል እንደሚቆይ ማረጋገጫ አድርገው ወስደውታል።
ሆኖም ባለፉት ዓመታት በርካታ ተጫዋቾች በማስታወቂያዎች ላይ ታይተው በዚያው የዝውውር መስኮት ከክለባቸው ለቀዋል። ነገር ግን ከሆል ጋር ተመሳሳይ ነገር ይከሰታል ማለት ደግሞ አይደለም። ዩናይትድ በተከላካዩ ላይ ያለው ፍላጎት በሰፊው የሚታወቅ ቢሆንም ቀያይ ሰይጣናቶቹ እሱን የማስፈረም እድላቸው ግን ከግንቦት ወር ይልቅ አሁን የበለጠ የጠበበ ይመስላል። ኒውካስትል የዝውውር መስኮቱ በጀመረበት ወቅት አንቶኒ ጎርደንን በ70 ሚሊዮን ፓውንድ ለባርሴሎና ሸጠ። ሳንድሮ ቶናሊንም በ100 ሚሊዮን ፓውንድ ለቶተናም ሸጠ። አሁን የፋይናንስ አቅሙን በደንብ አዳብሯል። በርካታ ብሮችን ሰብስቧል። ተጠቃሚ ነው። በተጫዋች ረገድ ተጎድቷል። ነገር ግን ደግሞ በገንዘብ ረገድ ስኬታማ ሆኗል። ይሄኛው የክረምት ዝውውር ለኒውካስትል ሁለት ነገር ነው። አንደኛው ተጫዋቾችን ልዝ እንዲያደርግ አድርገው፣ ሁለተኛ ደግሞ ገንዘብ እንዲያገኝ ሆኖለታል። የሴንት ጄምስ ፓርክ ባለስልጣናት ኒውካስትል ተጨማሪ ተጫዋቾችን መሸጥ እንደማያስፈልገው በግል ገልጸዋል ነው የሚባለው። ያም ቢሆንም ግን የሚቀርብ ደግሞ ልክ እንደሸጡት ትልቅ የገንዘብ ጥያቄ ካለ ፈጽሞ የሚታሰብበት ጉዳይ አይደለም። አርሰናል በዚህ በክረምት ብሩኖ ጊማሬሽን ለማስፈረም ጥረት በማድረጉ የተጫዋቹን መንፈስ አውቆታል። ኒውካስትል አስቀድሞ ሁለቱን ምርጥ ተጫዋቾችን ያጣ ሲሆን በሳውዲ የሚደገፈው የክለቡ ፕሮጀክት ጊማሬሽን የሚለቅ ከሆነ ትልቅ ውድቀት ይሆናል ነው የሚባለው። ሆል ወደ ማንቸስተር የሚያቆና ከሆነ ደግሞ ለክለቡ ተጨማሪ ክፉ ዝውውር መስኮት ይሆናል። ኒውካስትል በዚህ ዝውውር መስኮት የተጎዳ ክለብ ቢመስልም ከጎርደንና ቶናሊ ሽያጭ በኋላ ጊማሬሽንና ሆልን ያጣሉ ብሎ ማሰብ ግን ከእውነታው የራቀ ነው ይለናል ዩናይትድ ኢንፎከስ። ኒውካስትል ሁለቱም ተጫዋቾች ለሽያጭ እንዳልቀረቡ በተደጋጋሚ ይናገራል። በተለይ በአርሰናል እና በጉማሬሽ መካከል አሁንም ሌላ ያልተጠበቀ ነገር ሊፈጠር ይችላል። ሆኖም የአሁኑ ማሳያዎች እንደሚያመላክቱት ከሆነ ሆል በውድድር ዘመኑ የመጀመሪያ ጨዋታ በጥቁርና ነጭ ማሊያ ያሰለፋል። በዩናይትድ ደጋፊዎች ዘንድ ሆልን ለማስፈረም የ50 ሚሊዮን ፓውንድ ግምት ሲነሳ የቆየ ቢሆንም ከቼልሲ በ35 ሚሊዮን ፓውንድ የተዘዋወረውንና እስከ 26 የሚያቆይ ኮንትራት ያለውን ተጫዋች ኒውካስትል በዚህ ዋጋ ይሸጣል ብሎ ማሰብ ሞኝነት ነው። ሆል በዚህ ክረምት ወደ ሌላ ክለብ ለመዛወር በማሰብ ይሄ የልምምድ ቦይኮት ቢያደርግና ለመጫወት ባይፈቀድ ኖሮ ሁኔታ ሙሉ በሙሉ የተለየ ይሆን ነበረ። የኒውካስትል ልጅ እስከ 1 ደረጃ ይታሰር ነበር ነው የሚባለው ዘገባዎች የሚጠቁሙት። ነገር ግን የሚመጡት ሳምንታት እንደዚያ ሊሆኑ አይችሉም። ዩናይትድ ሁለቱን አማካዮች ያስፈረመ ሲሆን ሌላም ለማስፈረም አቅዷል። የዝውውር መስኮቱ ከመዘጋቱ በፊት አሁንም አንጻራዊ በሆነ መልኩ ትልቅ ገንዘብ የማውጣት እድል አለ። ነገር ግን ለሆል የ70 ሚሊዮን ፓውንድ ሂሳብ ማቅረብ የበጀት ጫና ይፈጥራል። በጣም ሊከሰት የሚችለው ሁኔታ ዩናይትድ ለሆል ያለውን ፍላጎት በሚቀጥለው ክረምት እንደገና የሚያነሳ መሆኑ ነው። በዚያን ጊዜ በኮንትራቱ ላይ 2 ዓመታት ብቻ ስለሚቀሩ ኒውካስትል የቀረቡ ጥያቄዎችን ለማድመጥ ሊገደድ ይችላል። የቁማር ድርጅቶች ኒውካስትል ዋና ተጫዋቾቹን ካጣ በኋላ በአዲሱ የውድድር ዘመን ሊታገል እንደሚችል ገምቷል። ወይም ደግሞ አዲሱ የውድድር ዘመን ሊከብደው እንደሚችል እየተናገሩ ይገኛሉ። በሴንት ጄምስ ፓርክ ሌላ የሚያስከፋ ውድድር ዘመን የሚያሳልፉ ከሆነ ሆል ከክለቡ ለመልቀቅ ደግሞ እንዲገደድ ሊያደርገው ይችላል። ይህ ደግሞ ጥያቄ ያስነሳል። ዩናይትድ ከ26-27 የውድድር ዘመን በፊት በግራ መስመር ተከላካዮቹ ላይ ያለው አቋም ምንድን ነው የሚለውን ማየት ያስፈልጋል። ሉክ ሾው ባለፈው ውድድር ዘመን እያንዳንዱን የፕሪሚየር ሊግ ጨዋታ በመጀመር ወጥ የሆነ አቋም በማሳየት ጥንካሬውን አሳይተዋል። ነገር ግን አካሉ በሳምንታት ውስጥ 2 ጨዋታዎችን ጫና መቋቋም አይችልም። ፓትሪክ ዶርጉ እና ሃሪ አማስ ወደ ራሱ ይመጣሉ። ቀጣይ ተተኪ ናቸው። ዶርጉ በግራ ተከላካይነት ጥሩ ሊሆን ይችላል። እንደዚሁም ደግሞ ወደ ክንፍ ሲቀየር ከፍተኛ መሻሻል ማሳየቱ ትልቅ ማብሰሪያ ነው። ሀማስ ዝግጅቱ በደንብ ጥሩ ነው የሚለውን ጥያቄና ስለ ወደፊቱ ቆይታም እርግጠኛ አለመሆን አለ። በዩናይትድ ፊት ለፊት ያለው አንድ መፍትሄ ዶርጉን በግራ ተከላካይነት ማሰለፍና የግራ ክንፉን ለማጠናከር ራሽፎርድን ዳግም ወደ ቡድኑ ማቀላቀል ነው። ዩናይትዶች ሆልን ለማስፈረም ከፈለጉ የረጅም ጊዜ እቅድ መከተል ያለባቸው ይመስላል። ስለዚህ በዚህ ዙሪያ ያለው ጉዳይ ይሄን ይመስላል ማለት ነው። ነገር ግን ያን ያህል ብዙ ስለሆን ሲነገር አይሰማም። ወደ አጫጭር ጉዳይ ሳመራ ማርከስ ራሽፎርድ ጉዳይ ይመለከታል። በጣም ሰሞኑን የራሽፎርድ ጉዳይ መነጋገሪያ እየሆነ ይመስላል። እንደው እንደ ፋብሪዚዮ ሮማኖ ዘገባ ገለጻ ከሆነ ዩናይትድን አይለቅም ራሽፎርድ። ምክንያቱም አሁን ላይ ከሳውዲ ክለቦች በጣም ስሙ እየተያዘ ይገኛል። ነገር ግን ይላል ፋብሪዚዮ ሮማኖ ሲያረጋግጥ፣ እኔ ባለኝ መረጃ መሰረት ተጫዋቹ ማንቸስተር ዩናይትድን አይለቅም። ስለዚህ የማንቸስተር ዩናይትድ ቀጣይ ተጫዋች ይሆናል
የሚል እምነት አለኝ ብሏል። እንደዚሁም ካርሎስ ባሌባን በተመለከተ ቤን ጃኮብስ ያወጣው መረጃ ደግሞ ዩናይትድ ካርሎስ ባሌባ ላይ ያለው ፍላጎት የቆየ ነው። ከዚህ ቀደም ከተጫዋቹ ጋር በግል ጥቅማ ጥቅም ዙሪያ ከስምምነት ደርሷል። ዩናይትድ በተጨማሪም አዳምስ እና አሌክስ ስኮትን በዝርዝር ውስጥ ማስቀመጡን ዘገባዎች ይጠቁማሉ። ቤን ጃኮብስ አግቦ ያክሎ ይህም ብቻ አይደለም ክለቡ አዲስ የ9 ቁጥር አጥቂ ሊጨምር የሚችልበት አጋጣሚ ሊኖር ይችላልም እያለ ነው። ይህ የሚሆነው ግን ዜርክዚ ወደ ዩቬንቱስ የሚያቀና ሊያም ክለቡን ለቆ የሚወጣ ከሆነ ብቻ ነው። እንደዚሁም በአልኳችሁ ጉዳይ የሉሲ ሆል እና አንቶኒ ሮቢንሰን በክለቡ ከፍተኛ ሁኔታ አድናቆት የሚሰጣቸው ተጫዋቾች ናቸው። የሉሲ ሆልን ጉዳይ በሰፊ ወደ እናንተ አድርሼላችኋለሁ። ነገር ግን ቤን ሲናገር የዝውውር ሂደቱ መስኮቱ አልተጠናቀቀም፣ እስከ መጠናቀቂያው ድረስ ግን በደንብ ስራ የበዛበት ይሆናል። ስለዚህ የእውነት ደጋፊዎች ያን ያክል መጨነቅ የለባቸውም። ክለባቸውም ያው በደንብ ሊያስቡበት ይገባል። ዝውውር መስኮቱ ላይ የሆነ ነገር ማድረጉ አይቀርም ሲል ነው በዘገባው እያሰፈረው ማለት ነው። ለማንኛውም የተወደዳችሁ የቻናል ቤተሰቦች ያን ያህል ብዙም አላብዛባችሁና እንደው ከዚህ ጋር በተያዘ ምን ሀሳብ አላችሁ? ኮሜንት አድርሱን፣ ተቀላቀሉን። አዲሶች ከሆናችሁም ደግሞ መልካም ቀን